ወዳጆቼ ዛሬ ሰው ጭንቀት ውስጥ ነው ያለው። በዚህ ውስጥ ግን ምንም ነገር ሳታስቡ ሳትጨነቁ የምትኖሩት ጌታን የያዘ ሰው ብቻ ነው። ዓለም ብትናወጥ የተረጋጋ ህይወት ልናገኝ የምንችለው ከክርስቶስ ጋር ስንሆን ጌታ አብሮን እንዳለ ስታውቁ ብቻ ነው። ብትሞቱ እንኳን ጌታ ከፊታችሁ እንዳለ ታውቃላችሁ። ከፊታችሁ የሚጠብቃችሁ የክብር አክሊል እንዳለ ታውቃላችሁ። ሞገስ በህይወት ዘመናችሁ ሁሉ በዚህ ምድር ላይ ስትኖሩ የሚያስፈልጋችሁ መንፈሳዊ ስጦታ ወይንም መለኮታዊ ጊፍት ነው እና ይሄ አንድ ክርስቲያን በዚህ ምድር ላይ ሲኖር በሞገስ የሚመላለስ ከሆነ እርግጠኛ ሆኜ የምነግራችሁ ምንም ነገር የሚከብዳችሁ ነገር አይኖርም። ሞገስ ያለው ሰው ምንም የሚከብደው ነገር አይኖርም። ከኔ ጋር ናችሁ? ምንም እዚህ ምድር ላይ ነግሳችሁ ማለፍ የምትችሉት እዚህ ምድር ላይ ስለ ሞገስ በደንብ እያሰብኩ ነበርና ብዙ ነጥቦችን ጌታ ያስተምረኝ ነበር። ሞገስ በዚህ ምድር ላይ የምትፈልጉትን ነገር ሁሉ እንድታገኙ የሚያደርግ መለኮታዊ ኃይል ነው። ሞገስ ሲኖራችሁ የሚከለከላችሁ ነገር የለም። ምናልባት ከዚህ በፊት ተከልክሏችሁ የነበረ ነገር ሞገስ ወደ እናንተ ሲመጣ አይከለከላችሁም እና ሞገስ እጅግ አስፈላጊና ወሳኝ ነገር ነው። ዛሬ ስለ ሞገስ የተወሰኑ ነጥቦችን አሳያችኋለሁ። ደረጃዎች አሉ ሞገስ ለኛ ለክርስቲያኖች ደግሞ እግዚአብሔር የሰጠን ምን አይነት ሞገስ ነው? ያ ሞገስ እንዴት ነው በህይወታችን ላይ የሚሰራው? ደግሞ እንትኖች አሉ፣ ደረጃዎች አሉት። ሞገስ ሁሉ ጊዜ አንድ ሌቭል አይደለም። ሰው ያንዱ ሰው ጋር ያለው ሞገስ ሌላው ጋር ያለው ይለያያል። ለምንድን ነው የተለያየው? እግዚአብሔር ለእያንዳንዱ ለአንዱ ከፍና ዝቅ አድርጎ ሰጥቶ ነው ወይ ካላችሁኝ፣ እግዚአብሔር እንደዛ አይነት አምላክ አይደለም። ሲሰጥ ለእያንዳንዳችን የሰጠን ሞገስ ሌቭል አለ። ግን ከኛ አንፃር ያ ሞገስ እየጨመረ ከፍ እያለ ይመጣል። ወይንም ከሞገሱ እያጣችሁ ትላንትና አቅም የነበራቸው ሰዎች ዛሬ በተለያየ ነገር አቅም ሲያጡ ጉልበት ሲያጡ ልታዩ ትችላላችሁ። በሰው ዘንድ ተቀባይነትን ሊያጡ ልታዩ ትችላላችሁ። ይሄ ራሱን የቻለ መንፈሳዊ ፕሪንሲፕል አለው፣ መርህ አለው። ሞገስ ማለት አንድ ሰው የማይገባው ወይንም እሱ በራሱ ማድረግ የማይችልበት በራሱ መድረስ የማይችልበት በትምህርት ደረጃው ሊሆን ይችላል። በዚህ ምድር በምንም አይነት ካልኩሌሽን መድረስ የማይችልበት መድረስ እንዲችል የሚያደርግ መለኮታዊ የጸጋ ስጦታ እንደሆነ ስለ ሞገስ ያዙ። ሞገስን ስታስቡ በክርስቲያኖች ሕይወት ላይ ከእግዚአብሔር ዘንድ ለሰዎች የሚሰጥ ብርሃንም እንደሆነ ደግሞ እንድትይዙ ፈልጋለሁ። ሞገስ በሕይወታችን ውስጥ እያደገ የሚሄድ መለኮታዊ የጸጋ ስጦታ እንደሆነም እወቁ። ያ ማለት ነው አሁን ያላችሁ የሞገስ ስታተስ አለ። ያ አሁን ያላችሁ የሞገስ ስታተስ ነገ ወይ ሊቀንስ ወይ ሊጨምር ይችላል። በደንብ ስሙኝ። ወይ ሊጨምር ወይ ሊቀንስ ይችላል። ይሄ የሚወሰነው በእግዚአብሔር ላይ ሳይሆን ይሄ የሚወሰነው በእናንተ ላይ ነው። እግዚአብሔር ሁሉ ጊዜ እየጨመራችሁ እንድትሄዱ ነው የሚፈልገው። ግን ሞገስ የሚፈልገውን ማሟላት ካልቻላችሁ ደግሞ ማሟላት ካልቻላችሁ ማለት ነው እናንተ እግዚአብሔር ማሟላት የምትችሉትን ነገር ነው እግዚአብሔር የሚጠይቃችሁ እንጂ የማትችሉትን ነገር እግዚአብሔር አይጠይቃችሁ። በደንብ ስሙኝ። እግዚአብሔር ማድረግ የማትችሉትን ነገር አድርጉ ብሎ እግዚአብሔር አይጠይቃችሁ። የምትችሉትን ነገር ነው እግዚአብሔር እንድታደርጉ የሚጠይቃችሁና የመጀመሪያው ስለ ሞገስ ስንመለከት ደረጃዎች የመጀመሪያ ደረጃ ሞገስ ወይንም ኮመን ኢኒሻል ፌቨር ይባላል። የመጀመሪያ ደረጃ ሞገስ። ይሄ ሞገስ ከተመለከታችሁ በእግዚአብሔር ቃል መዝሙር መጽሐፍ 145 ቁጥር 9 ላይ ሄዳችሁ ስትመለከቱ የሰው ልጆች ሰው ሆነው በመፈጠራቸው ብቻ እግዚአብሔር ለሰው ልጆች የሰጠው ሞገስ አሕዛብ ሊሆን ይችላል፣ ያመነ ሰው ሊሆን ይችላል። ሁሉም ሰው በዚህ ምድር ላይ የተሰጠው የመጀመሪያ ደረጃ ሞገስ ነው። ይህንን ከእግዚአብሔር ቃል ላይ ስትመለከቱ እንደዚህ ይላል። ይህንን የምታገኙት የመጀመሪያው ሞገስ የምታገኙት በማቴዎስ ወንጌል ምዕራፍ 5 ቁጥር 45 መዝሙር 145 ቁጥር 9 ላይ ሁለቱን ጥቅስ ያዙት። ስለ ዝናብ ስትመለከቱ ዝናብ ሲዘንብ ለጻድቁም ለኃጢአተኛውም ለጻድቁ ነው የሚዘንበው ብሎ ዝናብ ጻድቁ ባለበት ስፍራ ላይ ብቻ አይደለም የሚዘንበው። ሲዘንብ የሚዘንበው ለጻድቁም ይዘንባል፣ ለኃጥኡም ይዘንባል። ይሄ ማለት የመጀመሪያ ደረጃ እግዚአብሔር ለሰው ልጆች ሁሉ የሰጠው ሞገስ ነው። ኮመን የምንለው ፌቨር ነው። እግዚአብሔር ሞገስን ባይሰጥ ኖሮ
ይሄ ዝናብ ራሱ አይዘንብም ነበር። ኢየሱስ ጌታ ነው። አሜን አሜን አሜን። ካያችሁ በምድር ላይ ዝናብ በኖህ ዘመን ነው ዝናብ የጀመረው። ከኖህ ዘመን በፊት ዝናብ የሚባል በምድር ላይ የለም ነበር። ከኔ ጋር ናችሁ? ዝናብ የሚባል ነገር በኖህ ዘመን ነው የመጀመሪያው ዝናብ የዘነበው። እሱንም በጥፋት ነው ዝናብ የጀመረው። ኢየሱስ ጌታ ነው። ዝናብ ሲጀምር የጀመረው በምድር ላይ በጥፋት ዝናብ ነው የጀመረው። እዚህ ጋር ስትመለከቱ ዝናብ ሲዘንብ ደግሞ ለጻድቁ ለይቶ ለኃጥኡ አይደለም ለሁሉም ሰው ይዘንባል። ይሄ ኮመን ፌቨር ይባላል። በማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ እሺ ልጆች ትሆኑ ዘንድ እሺ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁ ጸልዩ። እሺ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባል። አያችሁ፣ በክፉ ሰዎችም ዘንድ ፀሐይ ያወጣል፣ በመልካም ሰዎችም ዘንድ ዝናብን ያዘንባል። እግዚአብሔር ቸር አምላክ ስለሆነ ለጻድቁ ዝናብ አዘንቦ ለኃጢአተኛው ሳያዘንብ ምን አይልም አያስቀርም። ይሄ ፌቨር ነው። ከእግዚአብሔር ዘንድ የሚሆንልን ነገር በሙሉ ማየት ያለባችሁ ፌቨር ነው። እናንተ በራሳችሁ የምታመጡት ነገር ስላይደለ፣ እኛ በራሳችን የምናመጣው ነገር ስላልሆነ ይሄ ከእግዚአብሔር ዘንድ በሕይወታችን ላይ የሚመጣ አንደኛው ፌቨር ነው። ሌላኛው መዝሙር መጽሐፍ ላይ 145:9 ላይ እግዚአብሔር ይላል ለሁሉ ቸር ነው ይላል። ከኔ ጋር ናችሁ? እግዚአብሔር ለስንቱ? ለአማኝ ብቻ ነው ቸርነቱ እግዚአብሔር አይደለም። እግዚአብሔር ለሁሉ ምንድነው? ቸር ነው። ለዛ ነው ይሄ ኮመን ፌቨር የምንለው። ለሁሉ ሰው እግዚአብሔር ፀሐይንና ጨረቃን የሚሰጥበት ትልቁ ምክንያት እግዚአብሔር ምን ስለሆነ ነው? ለሁሉ ቸር አምላክ ስለሆነ ነው። እግዚአብሔር ለሁሉ ምንድነው? ቸር ነው። እስቲ እግዚአብሔር ለሁሉ ቸር ነው በሉ። እስቲ ድገሙና እግዚአብሔር ለሁሉ ምንድነው? ቸር ነው። ምህረቱም በፍጥረት ሁሉ ላይ ነው ይላል። ምህረቱም በማ ላይ? በፍጥረት ሁሉ ላይ ነው። የእግዚአብሔር ምህረት ለአማኙ ብቻ ጌታን ለተቀበለ ሰው ብቻ አይደለም። የእግዚአብሔር ምንድነው? እኛ የተለየን ሰዎች ስለሆነ አይደለም። እግዚአብሔር ፌቨር ስላደረገልን ነው። የእግዚአብሔር ሞገስ በእኛ ላይ ስለመጣ ነው። እድለኞች ነን። ባይዘይ ውጭ የሚሰቃዩ አሉ። ውጭ ይሄንን ህይወት ሰላም ያለውን ህይወት ይሄ ደስታ ያለውን ህይወት በረፍት የተሞላውን ህይወት የሚናፍቅ በጣም ብዙ ሰው አለ ውጭ። እኛ እጃችን ላይ ስላለ ነው ብዙዎቻችን ምናልባት የቀለለብን። ወዳጆቼ ዛሬ ሰው ጭንቀት ውስጥ ነው ያለው። በዚህ ውስጥ ግን ምንም ነገር ሳታስቡ ሳትጨነቁ የምትኖሩት ጌታን የያዘ ሰው ብቻ ነው። አሜን አሜን አሜን። አያችሁ፣ ደስታችሁ ሰላማችሁ የሚጠበቀው ውጩን ካያችሁ ውጩ በጣም ከባድ ነው። የምትሰሙ ዜና ስልካችሁን ክፈቱ፣ ቢቢሲ እዩ፣ ሲኤንኤ ክፈቱ። ኤቭሪዌር የሚሰማው ድምፅ በሙሉ የዋይታ ድምፅ ነው። ሰው ብዙ ሰው እንቅልፍ የለውም። አሁን ዓለም ብትናወጥ የተረጋጋ ህይወት ልናገኝ የምንችለው ከክርስቶስ ጋር ስንሆን ነው። እስቲ ጨዋቸው አሜን በሉ። ጌታ አብሮን እንዳለ ስታውቁ ብቻ ነው። ከበለና ብትሞቱ እንኳን ጌታ ከፊታችሁ እንዳለ ታውቃላችሁ። ከፊታችሁ የሚጠብቃችሁ የክብር አክሊል እንዳለ ታውቃላችሁ። ብዙ ሰው ይሄ አንደርስታንዲንግ የለው። እኔ ጋር ናችሁ ወዳጆቼ። ሁላችንም እኛ እድለኞች ነን። ከሌሎች የተለየን ያደረገው ምንድነው? እግዚአብሔር እድለኛ ስላደረገን ነው። ብዙ የተጨነቀ ሰው አለ። አንዳንዱ በጣም ይገርመኛል። ከሱስ መውጣት ይፈልጋል ግን አልቻለም፣ አቅም የለውም፣ አጥቷል። እኔና እናንተ ኖ ያልነውን ነገር ዛሬ አላደርግም ያላችሁትን ነገር ሌላው አላደርግም ማለት አቅቶታል። ከኔ ጋር ናችሁ? አላደርግም ማድረግ ማለት አቅቶታል። እኛ ግን አላደርግም ብለን ሳናደርግ አለን። ለዚህ እግዚአብሔርን ልናመሰግን ይገባል። ጨዋቸው አሜን በሉ። እና እግዚአብሔር የመጀመሪያው ለሁሉም ሰው ቸር ስለሆነ ነው። እግዚአብሔር ለማንም የሚያዳላ አምላክ አይደለም። እኛ አማኝ ስለሆንን ሌላው የማያምን ስለሆነ አያዳላም። እግዚአብሔር ግን ለኛ እድል ሰጠን። አቤት አቤት! እስቲ አሜን በሉ። ስንት የምትወዷቸው ሰዎች አጠገባችሁ ሆነው እንኳን በቃ ምን አለ ባወቀ፣ ምን አለ በዳነ፣ ምን አለ ከገባበት ነገር በወጣ ብላችሁ የምታስቡለት ሰው አጠገባችሁ እያያችሁት ነው። እናንተ ያላችሁ ሰላም እሱ ጋር የለም። እውነቴን ልንገራችሁ፣ እናንተ ጋር ያላችሁ የውስጥ መረጋጋት የለም። አሁን ኤቭሪዌር ብትሄዱ
ሰላም የለም። ሰላማችሁ ግን ኢየሱስ ነው። እኛን ልዩ የሚያደርገን የጌታ ሰላም ከኛ ውስጥ አለ። አሜን አሜን አሜን። አሁን የሚሰሙ ድምጾች በሙሉ የመጨረሻው ዘመን ደውል ነው። ሰው ካለበት መንቃት አለበት። መንቃት ነቅቶ መሄድ ያለበት ጊዜ ከመቼውም ይልቅ። እዛ ነው አንተ የምትተኛ ንቃ ከሙታንም ተነስ ይላል እግዚአብሔር ቃል። እግዚአብሔር ያነቃ። አሁን ዌክ አፕ የምናደርግበት ነው። ከመቼውም ይልቅ ከጌታ ጋር በጸሎት ከጌታ ጋር ቃልን በማንበብ ያኔ ምን ትሆናላችሁ? ውስጣችሁ ሙሉ ነው። ሌላው እንቅልፉን ሳይተኛ ግራ ገብቶት ሲያሳልፍ እናንተ የት እንደተኛችሁ አታውቁ። ተኝታችኋል፣ በቃ የት እንዳላችሁ አታውቁ። እግዚአብሔር ይሄንን ረፍት ይስጣችሁ። ይሄ ሰላም ቤታችሁን ይቆጣጠረው በኢየሱስ ስም። ክብር ለናዝሬቱ ለኢየሱስ ይሁን። ይሄ መጀመሪያው ፌቨር ነው። እግዚአብሔር ለሁሉም ቸር ነው፣ ግን ለኛ እግዚአብሔር አዳልቷል። ይኸው በጊዜ ሳልሰቃይ ፊቴ ሳይበላሽ ውስጤ ጨጓራይ አንዳንዱ እኮ ጨጓራው በሱስ በምን አልቆ ልክ ሊሞት ሲል ነው ወደ ጌታ የሚመጣው። አንተ እዚህ ምድር ላይ ኢንጆይ እንድታደርጉ ምናችሁም ሳይበላሽ እግዚአብሔር እድል ሰጥቷችሁ ውስጣችሁ ሰላም ሆኖ ይሄ ትልቅ መታደል ነው። ግን ጊዜ አልፎ በኋላ እንኳን ወደ ጌታ ብትመጡ ጥሩ ነው። ግን እዚህ ምድር ላይ ኢንጆይ አታረግም። ከኔ ጋር ናችሁ? ኢንጆይ አታረግ ወይ ሳምባ ስትሰቃይ ወይ ኩላሊ ስትሰቃይ ወይ የሆነ ነገር ስትሰቃይ ይሄ እግዚአብሔር ውስጣችን ላይ ያስቀመጠው አይደለም። ራሳችን በራሳችን ጥፋት ያመጣ ነውና እግዚአብሔር ለኛ እድል ሰጥቶናል። በእውነት መታደል ነው። በጌታ ፊት ነው የምነግራችሁ። እኛ እድለኞች ነን። ሁሉ ጊዜ በጌታ እግዚአብሔር በጊዜ ይሄን ትልቅ ፕሪቪሌጅ ስለሰጠን እግዚአብሔርን አመሰግናለሁ። ኢየሱስ ጌታ ነው። አንደኛው ለሁሉም ሰው የተሰጠ የመጀመሪያው ደረጃ ሞገስ ወይንም ኮመን ፌቨር ነው። ሌላኛው ሁለተኛው ደግሞ እያደገ የሚሄድ ሞገስ። ይሄንን በደንብ ያዙ። በደንብ ይሄንን አንደርስታንድ ካደረጋችሁ ይሄንን ፌቨር ካወቃችሁ ምን ማድረግ ትጀምራላችሁ? ሁሉ ጊዜ ትቆፍራላችሁ። ኢየሱስ ጌታ ነው። ሁለተኛው እያደገ የሚሄድ ሞገስ ነው። ሞገስ በዚህ ምድር ላይ እጅግ ዋሳኝና መሰረታዊ ነገር። ነጋዴዎች በንግዳችሁ የተለየ ሞገስ ያስፈልጋቸዋል። አስተማሪዎች፣ ባለስልጣን ባላቸው ፖዚሽን የተለየ ሞገስ ያስፈልጋቸዋል። ይኸውላችሁ ሞገስ በዘመናችሁ ሁሉ የሚጥሰው አፍርሶ የሚያልፈው ደረጃ አለ። ዮሴፍ በግብጽ ምድር ላይ የፈለገ ነገር ቢሆን ፕራይም ሚኒስተር የመሆን ድሉ ከ199% የለም። ሞገስ ከ99% አንዷ ፐርሰንት ነች። እስኪ አሜን ብላችሁ ሰው አየ 99% ኖ እያለ ሞገስ 0.0.1 ካለ ሞገስ 99%ን ይውጧል። ማን ነው ጮህ አሜን የሚል ሰው? አንደኛው ባሪያ በምንም አይነት መንገድ ንጉስ ሊሆን አይችልም። በግብጽ ሕግ መሰረት በምንም አይነት መንገድ ንጉስ ሊሆን አይችልም። ሁለተኛው ደግሞ ዮሴፍ ግብጻዊ አይደለም። ዮሴፍ ትውልዱ ምንድነው? እስራኤላዊ ነው። ግብጻዊ ስላይደለ ንጉስ የመሆን እድሉ ከ100% አይችልም። ግን ምን ነበረበት ይላል? ሞገስ ነበረበት። አያችሁ ሞገስ ካለባችሁ የማይቻለውን ነገር እንድትችሉ ያደርጋል። ሞገስ ያለበት ሰው የተዘጋ በር ለሱ ይከፈትለታል። እዚህ ጨዋቸው አሜን ብላችሁ ሰዱ። አየ ሞገስ ሲኖር የተዘጉ በሮች ይከፈታሉ። ሞገስ ያለበት ሰው እንዲሁ ሰው ይራራልሃል። አይቶ ሰው ይራራልሃል። በቃ ለሱ ምን ላድርግለት ወይ ምን ልሁንለት እንዲባል ያደርጋል። ሞገስ ይሄንን ያደርጋል። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ ይሄ ሞገስ ልዩ ነገርን የሚሰራ ከሆነ ድንበርን አልፎ የሚሄድ ከሆነ ሞገስ በደንብ ስሙኝ። ድንበርን አልፎ የሚሄድ ከሆነ ሕግን የሚጥስ ከሆነ ሞገስ ይሄ ሞገስ ምን የሚል ነው? እያደገ የሚመጣ ነው። ለዛ አሁን ያላችሁበት ሞገስ ኢየሱስ ጌታ ነው። የሚያድግ ነው። የሚያድግ ከሆነ ደግሞ ምን ማድረግ አለብን? ማሳደግ አለብን። ደረጃችሁ እንዲጨምር ትፈልጋላችሁ? በነገስታት ፊት በሰዎች ፊት ተቀባይነትን ማግኘት ትፈልጋላችሁ? አሁን ካላችሁ ነገር የተለየ ነገር ወደ ህይወታችሁ እንዲመጣ ከፈለጋችሁ ሞገስ ምን የሚል ነው? የሚያድግ ስለሆነ ዛሬ መስራት ትጀምራላችሁ ማለት ነው። ከኔ ጋር ናችሁ? አተኙም። በቃ ሞገስ አለኝ ከጌታ የተቀበልኩት የጸጋ ስጦታ ብላችሁ አተኙም። ዛሬ መስራት ትጀምራላችሁ። ኢየሱስ ጌታ ነው። የእግዚአብሔር ቃል ሲናገር በሉቃስ መጽሐፍ ላይ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ የእግዚአብሔር ቃል ያስተምራናል።
እንደዚህ ይላል ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ጌታችን ኢየሱስ ክርስቶስ በምድር ሳለ ያሳየው እድገት ኢየሱስ ይላል በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ይሄ በኢየሱስ ስም ያገኛችሁ ወዳጆቼ። ኢየሱስ ሌላኛው በዚህ ምድር ላይ የእግዚአብሔርን ፕሮግራም እግዚአብሔር ውስጤ ላይ ያስቀመጠውን አጀንዳ ፈጽሜ ማለፍ እፈልጋለሁ የሚል ሰዋል። እናንተ ሰዎች ምን ያስፈልጋችኋል? ሞገስ። ኢየሱስ በምድር ላይ የተላከውን ያንን ፕሮግራም ፈጽሞ ለማለፍ ምን ያስፈልገው ነበር? ሞገስ ያስፈልገው ነበር። ያ ሞገስ ደግሞ ያለበት ሌቭል ላይ የሚቆም ሳይሆን መጨመር አለበት። በየጊዜው ደረጃው ሞገሱ እየጨመረ ሲመጣ ነው አንዳንድ ቻሌንጆችን አንዳንድ ሌላኛው መጽሐፍ ሲናገር እንደዚህ ይላል ሞገስ እንደ ጋሻ መዝሙር ላይ አይደል? ሞገስ እንደ ጋሻ ምን ያደርጋቸዋል? ይከብሃል። ያ ማለት ነው ሞገስ ጥበቃም ጭምር ነው። ጌታ ሆይ እባክህ ጠብቀኝ ብላችሁ አትጸልዩም። ኦሬዲ ሞገስ ካለባችሁ በጥበቃ ውስጥ ትመላለሳላችሁ። እዚህ ጮኻችሁ አሜን ብላችሁ ሰዱ። ሞገስ ካለ በጥበቃ ውስጥ ትመላለሳል። ኢየሱስ ውስጡ ላይ የነበረው ይሄ ሞገስ ከእግዚአብሔር አብ የተቀበለው ይሄ ሞገስ በሰው ፊት ያድግ ነበር። በዘፍጥረት መጽሐፍ ምዕራፍ 6 ቁጥር 8 ላይ ይሄ ያገኘበት ሞገስ አስደናቂ ነው። በጣም ሳስበው ራሱ ይገርመኛል። ብዙ ሕዝብ ትውልድ በኃጢአት በወደቀበት ሰዓት ላይ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ምን አይነት ሞገስ? ብዙ ሰው በኃጢአት ወድቆ በተለያየ ድካም ውስጥ እያሳለፈ ጋር ስትመጡ ግን ተወዳጅ ሆነ፣ ሞገስን አገኘ። ይሄ ያገኘው ሞገስ ቤተሰቡን አሻግሯል። ሃሌሉያ! ሞገስ ያለበት ሰው ቤተሰቡን ያሻግራል። የሚመጣው ጥፋት ቤቱን አይነካውም። ይኸውላችሁ በሙሉ በዓለም ላይ ይሄ ጥፋት ሲመጣ በኖ ቤተሰብ ላይ ግን ይሄ ጥፋት አልሆነም። ዛሬ ይሄን ጸሎት ልጸልይ። በእናንተ ቤተሰብ ክፋት እንዳያገኘው እናንተ ላይ ከሚመጣው ፌቨር የተነሳ ቤተሰቦቻችሁ ዘራችሁ በኢየሱስም የተጠበቁ ይሆኑ እጸልያለሁ። በኢየሱስም ይጠበቁ። እሺ ጮኻችሁ አሜን ብላችሁ ሰዱ። ክብር ለናዝሬቱ ለኢየሱስ ይሁን። አሜን 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 አሜን። ይሄ ሞገስ በዘመኑ በክፉ ዘመን በሚያስጨንቅ ዘመን ነገሮች ከባድ በሆኑበት ዘመን ጋር ግን የነበረው ፌበር ከባዱን ዘመን በድል የሚያሻግር ነበር። እያገኛችሁ ነው። ኢየሱስ ጌታ ነው። ከባዱን ዘመን በድል የሚያሻግር ነበር። ቤተሰብን እሱ ብቻ ድኖ የሚተርፈው አልነበረም። እሱ ብቻ የሚሻገረው አይደለም። ቤተሰቡን ጠቅሎ ይዞ የሚያሻግር ሞገስ ነበር በላዩ ላይ። ኢየሱስ ጌታ። ሲጮኻችሁ አሜን በሉ። ክብር ለናዝሬቱ ለኢየሱስ ይሁን። ይሄ ሞገስ ያገኛችሁ በኢየሱስ ስም። ሃሌሉያ። ሌላኛው ሁለተኛው የሞገስ አይነት ማህበራዊ ሞገስ ወይንም ሶሻል ፌቨር ይላል። ይሄ ማለት በሰዎች ፊት ሰዎች ለናንተ ርህራሄ እንዲሰጣችሁ የሚያደርግ ሞገስ። ለካ ሁሉ ጊዜ ስትጸልዩ መጸለይ ያለባችሁ የሞገስ አይነት አለ ማለት ነው። ከዚህ በፊት ጀነራሊ ነበር ስትጸልዩ የነበረው። አሁን ግን ለይታችሁ ነው ይኸውላችሁ ተኩሳችሁ ለይታችሁ ነው መምታት ያለባችሁ። ቀለዋ ሳታባክኑ ጊዜ ሳታባክኑ ምንድነው የሚያስፈልጋችሁ በህይወታችሁ? በህይወቴ ላይ በሰው ዘንድ ተቀባይነት። አንዳንድ ሰው ካያችሁ ጥሩ ነገር እያደረገ ሰዎች የሚያደርገውን ጥሩ ነገር እኔ እዚህ ሳገለግል ካያችሁ በሰው ዘንድ ተቀባይነትን አላገኘሽም ብዬ ስናገር ሰምታችሁ ሊሆን ይችላል። ይሄ ማለት ጠላት በሰዎች ላይ የሚያስቀምጠው መጥፎ ፌቨር ነው። ሰው ተቀባይነትን እንዳያገኝ መልካም ነገር ሊሰራ ይችላል፣ ጥሩ ነገር ሊያደርግ ይችላል። ግን በሰው ዘንድ ላይ ገና ያን ሰው ሲመለከቱ ሰዎች ምን ሪጀክት እንዲያደርጉት ጠላት በሰዎች ላይ የሚያስቀምጠው የሪጀክሽን ስፒሪት አለ። ይሄን ወቁ፣ በደንብ ስሙ። ይሄን ወቁ። ሰው እየለፋ መልካም እያደረገ ግን ተቀባይነትን የሚያጣ ሰው አለ። መልካም እያደረገ ነው፣ ጥሩ እያደረገ ነው፣ እየለፋ ነው። ስለለፋን አይደለም፣ ስለታገልን አይደለም። ሰው ዘንድ ፌቨር ተቀባይነትን ለማግኘት በስራ ብቻ የሚመጣ አይደለም። አንደኛው የሚመጣው ይሄ ሶሻል ፌቨር የሚባላል። ምን ብላችሁ መጸለይ ያለባችሁ መሰላችሁ? አሁን እነዚህ ሞገሶች በህይወታችሁ ላይ የሚመጣበትም ቁልፍ አለ። እሱንም መጨረሻ ላይ ያሳያችኋል። ኢየሱስ ጌታ ነው።
አሜን አሜን አሜን። በሰዎች ዘንድ ሁሉ እኔ አንድ ጸሎት ጸልያለሁ። ጌታ ሆይ ያየኝ ሰው ሁሉ ይውደደኝ ብዬ ጸልያለሁ። እሺ አሜን በሉስ። ይሄ ማለት ምን ማለት እንደሆነ ልንገራችሁ። በገንዘብ አታመጡትም፣ በምንም አታመጡትም። ምንም ነገር አድርጋችሁ ግን ይሄ ነገር በእናንተ ህይወት ውስጥ በጸሎት ይመጣል። ተቀባይነትን ማግኘት በሄዳችሁበት። አንዳንድ ሰዎችን ምንም ስራ የሰሩት ነገር የለም፣ ምንም ተአምር የሚያደርጉት እኮ ተአምር የለም፣ ግን ሰው ፊት ላይ ሲመጡ እንዲሁ ይወደዳሉ። በቃ እናንተ ራሱ እንዲህ ይሄን ሰው ስወደው ካፉ እኮ ቃል ሲያወጣ ሰምታችሁ አታውቁ። ምናልባት ገጥሟችሁ ከሆነ ገና ስታዩት ምን አለ በቃ እንደው ይሄ ልጄ በሆነ ልትሉ ትችላላችሁ። ምን አለ ይሄ ልጅ ምንድነው እንዲሁ ወደው። ይሄ ፌቨር ነው። ኢየሱስ ጌታ ነው። አያችሁ፣ ይሄ ሶሻል በሰዎች ሁሉ ዘንድ ተቀባይነት ማግኘት ማለት ነው። ይሄ በኢየሱስ ስም ያገኛችሁ። አንዳንዶቻችሁ ካላችሁበት ደረጃ የስልጣን ደረጃ እግዚአብሔር ከፍ ያርጋችሁ። ይሄ በሚሆነው ለአንዳንዱ ሰው በእንደዚህ ነው። በቃ ዝም ብሎ ወደድኩና እዚህ ጋር ቁጭ በል። ይሄ ኦሬዲ በዮሴፍ ላይ ሆኗል። በንጉሱ ዘንድ ምን አገኘ? ተወዳጅነትን አገኘ። ልክ ዮሴፍን ሲያየው የተለየ ፌቨር አለበት። ኢየሱስ ጌታ ነው። አንደኛው ስደተኛ ነው፣ ሁለተኛው ሀገሩ አይደለም፣ ግን ምን አለበት? ፌቨር አለበት። ባዚህ አስቀድሞ ፌቨሩ ነው እንጂ ህልም መፍታቱ አይደለም ወደ ስፍራ የመጣው። ገና መጀመሪያ ራሱ ተሰጥቶት ነበር ፖዚሽን አግኝቶ ነበር። ያ የፖዚሽን ውጤት ምንድነው? ሞገስ ነው። ይኸውላችሁ ወዳጆቼ፣ ሞገስ በዘመናችሁ ሁሉ በሄዳችሁበት ስፍራ ሁሉ አንደኛ ያደርጋችኋል። አሜን አሜን አሜን። አንደኛ ስፔሻሊ ነጋዴዎች፣ ውድድር ያለበት ስፍራ ላይ ያላችሁ ሰዎች፣ ኮምፒቲሽን ያለበት ስፍራ ላይ ያላችሁ ሰዎች ከኔ ጋር ናችሁ። ደረጃችሁ በሰው ላይ ምንም ነገር ይኸውላችሁ፣ በዚህ ምድር ላይ እግዚአብሔር መስራት ሲፈልግ የሚሰራው በሰው ነው። ማን ነው ጮሆ አሜን የሚል ሰው? አያችሁ፣ ሞገስ በሰው ዘንድ ተቀባይነትን አንዱ መጥቶ ምናልባት ላይፍ ቼንጅ የሆነ ነገር ሊያደርግ ይችላል። ይሄ ሞገስ ነው። አሁን እኛም ይመስለን ሌላ ታምር አይደለም፣ ይሁን አንድ ሲደመር አንድ ሁለት አይደለም። ከእግዚአብሔር ዘንድ ብለኛ የተዘጋጀ ሞገስ ነው። ኢየሱስ ጌታ ነው። ሲጮአችሁ አሜን በሉ። እግዚአብሔር ይሄን ሞገስ ይስጣችሁ። ሲጮአችሁ የእግዚአብሔር ሞገስ ብላችሁ አውጁ። እስቲ ድገሙና የእግዚአብሔር ሞገስ በሉ። ኢየሱስ ጌታ ነው። ምሳሌ መጽሐፍ ምዕራፍ 3 ቁጥር 4 ላይ በእግዚአብሔርና በሰው ዘንድ ሞገስና መልካም ስምን ታገኛለህ ይላል። በእግዚአብሔርና በሰው ዘንድ። ሃሌሉያ አሜን አሜን አሜን። እዚህ አንድ ጊዜ ከኔ ጋር አንብቡ። ሂዱላችሁ ምሳሌ መጽሐፍ ምዕራፍ 3 ቁጥር 4 ላይ በእግዚአብሔርና በሰው ዘንድ ይላል። በእግዚአብሔርና በሰው ዘንድ አባ በዘመናቸው ሁሉ ያገኛቸው በኢየሱስ። እኔ ሁለት ሰው ይታየኛል፣ አንዱ እኔ ነኝ፣ ሁለተኛው ማን እንደሆነ አላቅም፣ እኔ ነኝ የሚል ጮሆ አሜን ብሎ ይወስዳል በኢየሱስ። ጮኻችሁ አሜን ብላችሁ ሰዱ በጌታ በኢየሱስ። በሰው ዘንድ ሃሌሉያ፣ በእግዚአብሔርም ዘንድ በማዘን በሰውም ዘንድ በእግዚአብሔርም ዘንድ ካን ኢማጂን። በሰው ዘንድ አለ፣ በእግዚአብሔርም ዘንድ አለ። በእግዚአብሔርና በሰው ዘንድ ሞገስንና መልካምን ስምን ወይንም ዝናን ታገኛል። ኢየሱስ ጌታ ነው። ይሄ በዘመናችሁ ሁሉ ይሁን በኢየሱስ። ነህምያ ጋር ሄዳችሁ ስትመለከቱ ነህምያ የእግዚአብሔርን ቤት ለመስራት ተነሳ። በንጉሱ ፊት ሃሌሉያ፣ በንጉሱ ፊት ሞገስን አገኘ ነህምያ። ይሄ የሱ ጩኸት ነው እንጂ የንጉሱ ጩኸት አይደለም። ቤቱ መሰራት የንጉሱ ጩኸት አይደለም። ይሄ ጩኸት የማ ጩኸት ነው? የነህምያ ጩኸት ነው። ይሄንን ወቁ። የነህምያ ውስጡ ላይ ያለ ረሃብ ነው። ግን ያ ውስጣችሁ ላይ ያለው ረሃብ፣ ውስጣችሁ ላይ ያለው ራይ ቪዥን እንዲፈጸም ምን ያስፈልጋል ካላችሁኝ፣ ሞገስ ያስፈልጋል። ነህምያ ይሄን ራይ ውስጡ ላይ ጸንሶ ውስጡ ላይ የተቀመጠው ቪዥን ያ ራይ አካል እንዲለብስ ግዴታ በንጉሱ ፊት ሞገስ ያስፈልገው ነበር። የሚያስፈልገውን ሪሶርስ የሚያገኘው ከንጉሱ ፊት ነው። ዛሬ ይሄ ነገር ይሁንላችሁ። ራያችሁን የምታስፈጽሙበት፣ ራያችሁን አካል እንዲለብስ የምታደርጉበት በጌታ በኢየሱስም አውጃለሁ። ሪሶርስ የሚለቁላችሁ ነገስታቶች ወደ እናንተ ይምጡ። የናንተን ራይ የሚያስቸኩሉ ሰዎችን እግዚአብሔር ወደ እናንተ ያምጣ። እጸልያለሁ ሰዎች ወደ እናንተ ይምጡ በኢየሱስ። ራያችሁን የሚያስቸኩሉ ኢየሱስ ጌታ ነው። ለራያችሁ ፕሮቪዥን አቅርቦት የሚያደርጉ ሰዎችን እግዚአብሔር ይስጣችሁ በኢየሱስ።
ሲጫዋችሁ አሜን ብላችሁ ሰዱ። ኢየሱስ ጌታ ነው። ራእይ ላለው ሰው ያ ራእይ አካል እንዲለብስ ፕሮቪዥን ያስፈልጋል። ያ ፕሮቪዥን ደግሞ አቅርቦት ወደ ህይወታችን እንዲመጣ ምን ያስፈልጋል ካላችሁ ሞገስ ያስፈልጋል። ያ ሞገስ ነው ፕሮቪዥን የያዙ ሰዎችን አንቆ ወደ እናንተ የሚያመጣው። ሄይ አያ እዚህ ጨዋችሁ አሜን ብላችሁ ሰዱ። አሜን አሜን አሜን። አየው ውስጣችሁ ላይ ያለ ጨዋታ አለ። ውስጣችሁ ላይ ያለ በቃ ፕሮግራም አለ። የምታለቅሱት ነገር አለ። ያ የምታለቅሱት ነገር ወደሚታየው ዓለም አካል እንዲለብስ ምን ያስፈልጋል? ሞገስ ያስፈልጋል። ያ ሞገስ ደግሞ ምንን ያመጣል? ፕሮቪዥን አቅርቦትን ያመጣል። ፋይናንሻል አቅርቦት ያመጣል። ሰው የሚያስፈልጋችሁ ከሆነ ሰውን ያመጣል። ዕውቀት የሚያስፈልግ ከሆነ ለዛ ነገር ዕውቀት ያላቸውን ሰዎች እግዚአብሔር ወደ እናንተ ያመጣል። ይሄ ግን የሚሆንበት በምንድን ነው? ሞገስ ነው። በምንድን ነው? በሞገስ ነው። እስቲ በሞገስ ነው በሉ። ነህምያን እንደዚህ ነው ያለው። በንጉሱ ፊት ሞገስን ስላገኘ የሚያስፈልገውን ነገር ሁሉ ነህምያ ይዞ ሄዶ የሚገርማችሁ በፍጥነት በአጭር ጊዜ ነው ቅጥሩን ሰርቶ የጨረሰው። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። እስቲ ሞገስ በሉ። እስቲ ድገሙና ሞገስ በሉ። እስቲ ራሽ ይሄ ሞገስ በጣም ነው የምወደው። እቺ የመጨረሻዋን ልናገር። የመጨረሻ አይደለም ግን ልንገራችሁ። ባለሟል ማለት ፖዚሽን ባላቸው ሰዎች። ይሄ ማለት ላይክ ፖዚሽናል አክሰስ ፌቨር ይባላል። ፖዚሽን ላይ ያሉ ሰዎችን አክሰስ የምታደርጉበት ፌቨር ይባላል። ትልል ነገስታቶችን የምታገኙ ይሄን ሞገስ መጸለይ ጀምሬ ያለው ኢየሱስ ጌታ ነው። ባለፈውም ስል ነበረ ይሄ ሞገስ ካለባችሁ ያለ ፕሮግራም ትራምፕ ጋር ትገባላችሁ። ማነው ጮኸ አሜን የሚል ሰው? ያለ ፕሮግራም ፕራይም ሚኒስተር አብይ ጋር ጉዳይን ይዘህ ትገባል። እሺ ጮኻችሁ አሜን በሉ። ይሄ ሞገስ ነገስታት ጋር የሚያስገባን ይሄ የሚከፍት ሞገስ ነው። ነገስታቶች ልክ ሲያዩአችሁ ይቀበሏቸዋል። በቃ እባክህ እለፍ፣ እባክህ ግባ። ምንድነው ጉዳይ? ኢየሱስ ጌታ ነው። ይሄ ሞገስ ያገኛችሁ በኢየሱስ ስም። እስቲ ጮኻችሁ ግንባራችሁ ላይ እጃችሁን ጫኑና አባት ሆይ በሉ። በነገስታት ፊት በሉ ሞገስን እንዳገኝ ጸልያለሁ በሉ። አባት ሆይ በሉ። በኃያላኖች ፊት በሉ ሞገስን እንዳገኝ ብላችሁ ጮኹ። እጸልያለሁ ብላችሁ አውጁ። አሜን ላለ ሰው በኢየሱስ ስም ይሁንለት። ወደማይገቡበት ቦታ መግባት፣ ወደ ተከለከለበት ጥሳችሁ መሄድ። ኢየሱስ ጌታ ነው። የተከለከለ ነው፣ ለናንተ ግን አይከለከልም። ያልተፈቀደ ነው፣ ለናንተ ግን ይፈቀድላችኋል። እሱ ይፈቀድልኛል ብላችሁ አውጁ። ኢየሱስ ጌታ ነው። አስቴርን ስትመለከቱ ንጉሱ ይላል ልክ አስቴርን ሲመለከታት በትሩን ዘረጋላት። የተለየ ሞገስ ነበረባት። ኢየሱስ ጌታ ነው። በትር የሚዘረጋለ ሰዋል። ተው ያላችሁን ፖዚሽን አትዩ። ተው እግዚአብሔር ይሄንን እያላችሁ ነው። ይሄንን እግዚአብሔር እየተናገራችሁ ነው። አሜን ብላችሁ ውሰዱ በጌታ በኢየሱስ ሃሌሉያ። ማራዛ ካቲላ ጋቦስ ኢላባ ሊባር እንደዚህ ይላል አስቴር መጽሐፍ ምዕራፍ 5 ቁጥር 2 ላይ ንጉሱም ይላል ንግስቲቱን አስቴርን በአደባባይ ቆማ ባያት ጊዜ በዓይኑ ፊት ሞገስን አገኘች። በአደባባይ ቆማለች። እግዚአብሔር በንጉሱ ፊት አጫጫ። ኢየሱስ ጌታ ነው። እዚህ ጮኻችሁ አሜን ብላችሁ ሰዱ። በነገስታት ፊት እግዚአብሔር ሞገስን ይስጣችሁ። በቆማችሁበት ስፍራ ሁሉ እግዚአብሔር ተቀባይ ያደርጋችሁ። በኃያላኖች ፊት እግዚአብሔር ያቁማችሁ በኢየሱስ ስም። ማን ነው ጮኻ አሜን የሚል ሰው? እቺ ሴት በኃያላን ሰዎች በነገስታት ፊት ሞገስን አግኝታለች። አውጃለሁ ይሄ ሞገስ ያገኛችሁ በኢየሱስ ስም። ማን ነው ጮኻ አሜን የሚል ሰው? ይሄ ሞገስ በቤታችሁ ላይ ይሁን። ይሄ ሞገስ በሥራ ቦታ ይሁን። ይሄ ትልልቅ ሰዎች አይተዋችሁ አይለፏችሁ በኢየሱስ ስም። አሁን እንጸልያለን። እግዚአብሔር ይሄን ሞገስ ያመጣል። ይኸውላችሁ አንድ ነገር ልንገራችሁ፣ በጌታ ፊት ነው የምነግራችሁ። እግዚአብሔር ሁል ጊዜ ሲናገር ዝም ብሎ ተናግሮ ሊሄድ አይደለም። እንደ ተናገረው እንደ ቃሉ መንፈሱን ሊልክ ነው። ከኔ ጋር ናችሁ? መንፈሱን ሊልክ ነው። አሁን ያ ሞገስ ሊመጣ
አሁን እኔ የምጸልየው እኔም እየጸለይኩ ያለሁበት ጸሎት ነው። ይሄ ፖዚሽናል አክሰስ ፌቨር ይባላል። ፖዚሽን ላይ ያሉ ትልልቅ ሰዎችን አክሰስ የምታረጉበት። አንዳንድ ሰዎች የትም ግባ ማይባሉ ሰዎችን አይታችሁ ከነገስታት ጋር ቆሞታ ያላችሁ አጀ ይሄን ሞገስ ነው። እኔ ጋር ይሄ ፌቨር ነው። በትምህርት ደረጃ አይደለም፣ ገንዘብ ስላላችሁ አይደለም። ኢየሱስ ጌታ ነው። ይሄ እንዲሁ እግዚአብሔር ለሰዎች የሚሰጠው ሞገስ ነው። ዛሬ ይሄ ስለዚህ ሞገስ ነው የምጸልየው። ማን ነው ጮሃ አሜን የሚል ሰው? ይሄን ሞገስ ይዘህ ትሄዳለህ በኢየሱስም።